ያያላይኔ ያያላይኔ ስንሻውን መቅዳት በጣም ቀላል ነበር ላይቭ ኤክስፒሪየንስ በጣም አለው ደስ ብሎኝ ነው ይሄን ፕሮጀክት የሰራሁት አልበሙ ከጥግ እስከ ጥግ አሪፍ ነው እኔ ወድሻለሁ የሚለው ዘፈን ደስ ይለኛል ከዛ ቢጀምሩ ለጆሮም በጣም ስለሚጣፍጥ ብዙ ጊዜ አልበም ሰራና በቃ ወይ ዘፈኖቹን ራሳቸዋለሁ ግን ይሄኛው አልበም ላይ ሆነን ለመናገር አሉ ዘፈኖች ከጭንቅላት ያልወጣ ያሉ ወደፊት ምናልባት ስትናገሪያቸው ሰሯቸው ብለሽ ደረትሽን ነፍተሽ ልትናገሪያቸው ከምትችያቸው አልበሞች ውስጥ አንዱ በመሆኑ ለኔ ልዩነት አለው ነው ቴዲ ታደሰ አይነት ፕሮጀክቶች ኮምፕሊትሊ ሙሉ እምነት ተጥሎብኝ የሰራው አይነት ስራ ነው የስንሻው ኬስ ሞር ወደ ሙሉ ነፃነት አይነት ሲናሪዮ ነበር የነበረው የሙዚቃ አሰራር ፕሮሰሱ ላይ የሚያተኩሩ ዶክመንተሪዎች ማየትም መስራትም ደስ የሚል ነገሮች ናቸው ብዙ ነገሮች እዛ ውስጥ ታጭቀዋል አሉ እነዚህ ነገሮች እንግዲህ ቀስ ቀስ ያለ በማንከም ቢሆን እየወሰደ ማጣጣ ሁሉም ነገር አዲስ ነው የሙዚቃው ፕሮሰስም ትንሽ አዲስ ነው ሞር ዶክመንተሪው ላይ በደንብ አወርተናል እሱ ዶክመንት ማድረግም ደግሞ ሌላ አዲስ ነገር ነውና ደስ የሚል ነገር አለው አድካሚ ነገር አለው ብቻ መጨረሻ እንደዚህ ሆኖ ስናየው ነው ደስ የሚለው እንጂ አድካሚም ነው ትንሽ የሚያሰለች ነገር ይኖራል መሃል ላይ ግን ፕሮሰሱን በተወሰነ መልኩ ኢንጆይ ማድረግ ስለሚኖርብን ግድም ስለሆነ በእንደዛ አልፈናል ጥሩ ነበር በጣም ደስ ይላል እግዚአብሔር ይመስገን አንድ በጣም ትልቅ ነገር ይዘሽ እንደተነሳሽው እንዲው አንድ ስቱዲዮ ውስጥ እንደሚሰራው ወይም ባንድ ኪቦርድ እንደምንሰራው ወይም ደግሞ የተለያዩ መሳሪያዎች ያሉባቸውም እንደዚህ በሙሉ ባንድም ሰርተናቃለን በዚህን ያህል ሰው አሁን የተሳተፉ ሰዎች 15 ሰው ይባል እንጂ አንዱ ሰው ወደ 3 4 አይነት ሙዚቃ መሳሪያዎችን ተጫውቷልና በዚህን ያህል ትልቅ ኦርኬስትሬሽን ያለው አልበም አዘጋጅተሽ ለያውም እንደነገርኩሽ ራሳችንን ይሄንን ነገር አስብን የተነሳንበትና ለራስ ስሜት ለነፍስ ባደላ መልኩ የሰራነው ነገር ስለሆነና በነገሩ ላይ በቃ ብዙ ድርሻ ኖሮሽ የምትፈልጊውን የነፍስሽን ጌጥ በየትኛውም ቀለም ምናምን የምታስቀምጭበትን ነገር ማግኘት ቀላል ነገር አይደለም ሌላ ጊዜ ሰዎች ባቀዱት ነገር ውስጥ ሆነሽ የሆነ አይነት ተሳትፎ ይኖርሻል ያ ተሳትፎሽ ምናልባት ከስራው ሙሉ ቁመና ውስጥ የጉልበትን ያህል ወይም የቁርጭምጭሚትን ያህል ብቻ ይሆናል እዚህኛው ውስጥ ግን አንቺ ራስሽ እዛ ውስጥ ሰምጠሽ ያንን በቃ ወደፊት ምናልባት ስትናገሪያቸው ሰሯቸው ብለሽ ደረትሽን ነፍተሽ ልትናገሪያቸው ከምትችያቸው አልበሞች ውስጥ አንዱ በመሆኑ በጣም ብዙ ነገር ለኔ ልዩነት አለው ነው የቪዥኑ ከረጅም ጊዜ ጀምሮ አብሮን የቆየ ነገር የመጀመሪያ ዶክመንተሪ የጓደኞቼ ባንድ ላይ ነበር የሰራው 17 አመት እያለሁ ሃይ ስኩል እያለሁ ማለት ነው የሙዚቃ አሰራር ፕሮሰሱ ላይ የሚያተኩሩ ዶክመንተሪዎች ማየትም መስራትም ደስ የሚል ነገሮች ናቸው የነበሩት ከረጅም ጊዜ ጀምሮ ማለት ነው ግን ወደ እዚህ ፕሮጀክት ስንመለስ ዋናው ካታሊስቱ ሰይድ ነበር ፕሮዲዩሰር ዶክመንተሪ መስራት እንፈልጋለን ዶክመንተሪዎች እየሰራን ነው ስለተለያዩ ነገሮች ሙዚቃ በጣም የሚወደው የሱም የኔም ቤተሰቦች ሙዚቃ በጣም የሚወዱ ቤተሰቦች ናቸው የኔ አባት ራሱ ሙዚቀኛ እንዲሆን ነበር የሚፈልገው ፊልም ሜከር ሆኜ ተቀየስኩኝ ግን የአበጋዝ ጋር ያለው የሙዚቃ ልክት የሙዚቃ ጥበብ ሁሉ የሚያስደንቀን ነገር ነው እና ከአበጋዝ ጋር መስራት እንፈልግ ነበርና በእንትን ቀጥታ ነበር ነው ስቱዲዮ ሄደ ማለት አበጋዝ ምን አለ እጅ ላይ ምን እየሰራ ነው ብለ ነው ማለት ሶ አሰማን የተለያዩ ሰዎች ፕሮጀክቶችን አሰምቶ ልክ የስንሻውን ስንሰማው ሶኒካሊ የሳውንዱ ግዝፈትና ስፋት በደንብ ያስታውቃል ከዛ ይሄኛው ምንድነው አለ ይሄ ራሴ ፕሮዲዩስ የማድረገው ፕሮጀክት ነው ሲለን የላይት በልብ ሞመንቱ እሱ ነበር ራስ ፕሮዲዩስ የምታደርገው ከሆነ ቦታ የሰጠው ፕሮጀክት ነው ሲሌላ ዘፈን ማሰማን 3-4 ዘፈኖችና ፕሮሰሱ እንዴት እንደነበረ ነገረኝ እዛ ደረጃ እንዴት እንደደረሱ ከስንሻው ጋር እንዴት እንደተዋወቁ ፕላናቸው የቢግ ባንድ ሳውንድ እንዲኖረው እንደሚፈልጉ ላይቭ የተቀዱ ብዙ ሙዚቀኞች እንዳሉ መጨመር የሚፈልገው ሲነግረን ጥሩ ስቶሪ እንደሚወጣው ስለገባን በቃ እየመጣን በሳምንት 3 ቀን 4 ቀን ፕሮሰሳችሁን ዶክመንት እናድርገው so whatever happens ብለን የገባን ግዴታ ስኬታማ መሆን አለበት ፕሮጀክቱ ወይ ደግሞ ሽያጭ ላይ አንደኛ መሆን አለበት እሱን ሐሳብ ውስጥ አልከተት ነው ከምንም ነገር በላይ የነሱ ፕሮሰስ የነሱ የሥራ ሂደትና ውህደት በጣም ደስ የሚል ስለነበረ ይሄ ነገር
መታየት አለበት ከሚለው አንግል ኢንስፓይሬሽን የመጣ ዶክመንተሪ ለመስራት። የሚገርምሽ እድሉን ያገኘሁት አንድ ማቀው ጓደኛዬ የነበረ ድራመር ነው። ሌላ ቦታ ስሰራ አይቶኝ ምን ያገናኘኝ ከነሱ ጋር እነሱ ያሉበት ባንድ ኦዲሽን አደረኩኝ። ከዛ በዛ አብረን መስራት ጀመርን። አብሮ በመስራት ሂደት ነው ከአበጋዝ ጋር ሞር የተግባባ ነው። ከዛ የራሴን ስራ ወደ መስራት ሄድ ነው ማለት ነው። ደስ የሚል ነገር ነው። መጀመሪያ ሰሞን ያስጨንቃል፣ ግን በጣም የሚያበረታቱ ሰዎች ናቸው። እውቀታቸውንም በደንብ ሼር የሚያደርጉ ሰዎች ናቸው። በዛ ብዙም አብሮ እንትን ለማለት አልከበደኝም። ፕሮሰሱ ደስ ይላል። በአልበሙ ፕሮጀክት ብቻ ሳይሆን ጀነራሊ አልበሙ ላይ ያሉት አብዛኞቹ አብረን ሙዚቃ ላይቭ የምንሰራ ሰዎች ናቸው ከጥቂቶቹ በስተቀር። እዛ ላይ ያለን ኤክስፒሪየንስ ነው ወደዚህ ወደ ስቱዲዮ ያመጣ ነው። በጣም ደስ የሚል ነበረ። አድቬንቸረስ ነው በጣም ከባድም ነው ለኛም ለነሱ፣ ግን መጨረሻ ላይ እንዲሆኑ እንግዲህ አልቋል። ከኔ ኤክስፒሪየንስ እንግዲህ ብዙ አይነት ሙዚቃ ፕሮዲዩስ አድርጌያለሁ። አንዳንድ አርቲስቶች የሚፈልጉትን ሳውንድ ያውቃሉ። ስለዚህ ከዛ የማይወጣ ነገር ብዙ ጊዜ በዛ ተወሰነን የምሰራው ነገር አለና ያ መጥፎ ነገር አይደለም። አርቲስቱ ያውቃል፣ ግን አዘ ፕሮዲዩሰር በዛ እገደባለሁ። በሌላኛው ሳይድ ግን እንደ ቴዲ ታደሰ አይነት ፕሮጀክቶች ኮምፕሊትሊ ሙሉ እምነት ተጥሎብኝ የሰራሁት አይነት ስራ ነው እና ሁለቱ ጥጎች እነሱ ናቸው። በመሀል እንግዲህ ብዙ ነገር አለ። የስንሻው ኬስ ሞር ወደ ሙሉ ነፃነት አይነት ሲናሪዮ ነበር የነበረው። የምፈልገውን ነገር ማገኝበት ቦታ ነው የመጣሁት። ያንን ነፃነት አለመስጠት ነው እኔ የማልችለው። ብዙ በአካባቢ ያሉ ሰዎች ጋር ስናወራ የገበያው ነገር ነው የሚያሳስባቸው። እኔ ደግሞ ምንም የሚያሳስበኝ ነገር የለም። እኔ የውስጤን ስሜት ነው መግለጽ የምፈልገው። የእኔ ስሜት ነው ይቀድማል ብዬ የማስበው። ሙዚቃ ሲሰራ እንግዲህ ሙሉ ነፃነት ሲኖር ይቀላል፣ በጣም ይቀላል። ምንም አይነት ገደብ ስለሌለው አንዳንዴ መለስ ቢል ደግሞ ማየው ምንድነው ይሄ ነገር ሰሚው ለዚህ አይነት ነገር ዝግጁ ነው አይደለም የሚለው ነገር ማመዛዘን አለብኝ። ከዚህ እንደፈለኩት ሰርቼ ፍሎፕ ቢሆን አልበሙ እኔ ነኝ ተጠያቂውና ያን ትንሽ ባላንስ የመጠበቅ ነገር ሊያመላልሰኝ ይችላል ውሳኔው ላይ። ባላንሱን ለመጠበቅ ዘፈኖቹ ሙሉ በሙሉ ኮምፕሊት መሆን አለባቸው። ለምሳሌ 15 ዘፈን ከሆነ የሚሰራው ባላንሱን የምናየው ያኔ ነው። ተሰርቶ ያለቀው ነገር እያየን ነው እንግዲህ ኦኬ ይሄ ኤሌመንት በዝቷል፣ ይሄ አልበዛም፣ ይሄ በዝቷል አልበዛም የሚለው ነገር መጨረሻ ላይ ነው የምናየውና በዚህ መሰረት እንደውም አልበሙን ለሁለት ለመክፈል ነበር አንድ ወቅት ያሰብነው። አንደኛው ግማሹ ሞር ኦርኬስትሬሽኑ ወደ እንዴት ነው አኮስቲክ ነገር ያመዘነ ሆርን ሴክሽን ያለው ነገር እና ግማሹ ደግሞ ሞር ደግሞ ዘመናዊ ምት ያለበት የዚህ ዘመን አይነት ሙዚቃዎች ለማካተት ብለን የወሰንበት ጊዜ ነበረ። ያው እሱም ወጣት ነው፣ የሱን ዘመን የሚያንጸባርቅ አይነት ነገር ብናደርግ አይ ቲንክ ሞር ሪሌተብል ይሆናል በሚል እሳቤ ነው። እኔ ከአበጋዙ ጋር ነው መጀመሪያ ስንሰራ የነበረው ማለት ነው። እንግዲህ ለረጅም ጊዜ ከየኛዎች ፕሮጀክት ጀምሮ አብረን ስንሰራ ነው የመጣው። ከዛ በኋላ ስንሻው ደግሞ ሲመጣ እንደዚሁ ከአበጋዝ ጋር የነን ሀሳብ ይዘው ተጀመረ ስራ። ከተወሰኑት ጊዜዎች በኋላ እኔም ባለውበት ሴሽን ላይ አብረን ነገሮችን ማውጣት ጀመረን። እንደዚህ አይነት ነገር ይምጣልን፣ ግን ሁላችንም ልንሰራ ያሰብነው ነገር እዛ ጋር በቃ የሚፈልገው ነገር ከተለመደው ነገር ትንሽ ወጣ ያለ መሆን መቻል አለበት። ሌላ ሳውንድ የምናፍቅበት ታይማችን ላይ ነው። ጥሩ ታይም ነው የተገጣጠመልን እና የሆነውም ያ ነው። የመጀመሪያ ስራችን ነው፣ ግን የመጀመሪያ ተብሎ በትንሽ ጊዜ ውስጥ አይደለም። በዚህ ውስጥ ወደ 7-8 ዓመት ትልቅ ኤክስፒሪየንስ የተለዋወጠን እየተመጋገብን በደንብ ያሳለፍንበት ጊዜ ነው። የዘፈኖቹ ልዩነት ከአንድ ትራክ ወደ ሌላ ትራክ ሲመጣ ያለው ልዩነት ወይም ደግሞ እዛው አንድ ዘፈን ላይ ያለው ጥልቀትና ስፋት ሁሌ ሲሰማው አዲስ ነገር ነው እየሰማሁበት የሚሄደው ማለት ነው። አሁን አልበሙ ከወጣ ወደ 10 ወር ነገር አልፎታል። የሆነ ያህል ከጋፕ በኋላ ራሱ ከፍቼ ሲሰማው ስቱዲዮ ሲቀዳ እንደነበርኩኝ ራሱ አላስታውሰውም። ልክ እንደ ኦዲየንስ ሆኜ ነው እየሰማሁት ያለሁት እና ያ የሙዚቃውን ፍሬሽነት የሚገልጽ ይመስለኛል እና ደስ የሚሉ ፓርቶች አሉት። አንዳንድ ጊዜ እንዲያውም የሆነ የማልጠብቀውን ፓርት ሳፏጭ ራሴን ራሱ ይዘዋለሁ እና ከዛ ተመልሻችን ዘፈን ሰማታለሁ እና አሪፍ
ባላወዳደር ደስ ይለኛል። ስራዎቼ ሁሉንም በጣም ነው የምወዳቸው፣ አምኜባቸው ሐሳቤን መልእክቴን ያስተላልፋሉ ብዬ ያመንኩባቸው ስራዎች ናቸው። የተወሰኑት የተለየ የራሴ ፐርሰናል ኤክስፒሪየንሶች አሉ፣ የነዛ ነጸብራቅ ናቸው እና ከባድ ጥያቄ ነው የጠየቅሽኝ። አንድ ለይቶ ለመምረጥ ይከብዳል። ግን በአብዛኛው ስለ ህይወት ብዙ ምልከታዎች አሉ በተለያየ ሰው። እኔም የተሰማኝን እና የታየኝን የጻፍኩበት ሙዚቃ አለ። እሱን ወደዋለሁ በጣም። እውነት ይሰኛል። እውነት በጣም ብዙ ሰው ጋር ቢደርስ ብዬ የማስበው ነው። ጥያቄ የሚጠይቅ ሙዚቃ ነው። ሁሉም ሰው ራሱን እንዲያይ የሚያደርግ ሙዚቃ ነው። በየትኛውም ሴክተር ያለ ሰው በሙያውም በተሰጠውም በሁሉም ነገር በሚሰራው ነገር ራሱን እውነተኛ ሆኖ እንዲመዝን የሚጠይቅ ሙዚቃ ነው እና እሱም በጣም ነው ከሌሎች ሰዎች ጋር በደንብ ሪሌት ስለሚያደርግልኝ አሁን በዚህ ሰዓት እመርጣለሁ እንጂ ከሌሎቹ በልጦብኝ አይደለም። እምነት ከራቀው ሃይማኖት ሐሰት ከነገሰበት ዙፋን ከንጥቂያ ብልጥግና እውነት መቼ ትገኝና ቁስ ካጠለቀው ቀለበት ስለ ጥቅም ከመዳዳም መልኩን ከማያውቁት ገመና እውነት መቼ ትገኝና ያያል አይኔ ያያል አይኔ ያያል አይኔ ያያል አይኔ ከፈሪ ልብ ከሰነፍ ጋር ከንፉግ እጅ ምን ጠብ ይላል። በጣም ሙዚቃ ብዙ ጊዜ ያው የነፍስ ምግብ ነው አይደለም የምንለው። አብላጫው ነገር ኢንተርቴይንመንት ምናምን ቢሆን መንፈስን ማደስ የሚለው ከእንደገና በሱ ውስጥ ደግሞ ግን እኮ የምር የሚያስብል ደግሞ ፍልስፍናን ደግሞ በሌላ መንገድ አጣፍጠሽ አቃቅፈሽ መታቀርቢበት አንድ ነገር ነውና ብዙ ነገሮች እዛ ውስጥ ታጭቀዋል አሉ። እነዚህ ነገሮች እንግዲህ ቀስ ቀስ ያለ በማንከም ቢሆን እየወሰደ ማጣጣም። ምክንያቱም ትንሽ ለጆሮ ረቅ የሚለው ከተለመደው ነገር ወጣ ያለ ነገር ነው። የአዲስ ነገር ሁሉ ጊዜ እንዳይነስ ስሜትን ይፈጥራል ወደ ኋላ እንትላል። ቀስ ብሎ ቢያጣጥመው በእርግጠኝነት ብዙ ነገር ያተርፍበታል ብዬ አስባለሁ። አድማጭ አንዳንድ ጊዜ የመጨረሻው የማይታወቅ ስራ መጀመር ከባድ ነው። በተለይ ደግሞ ይህን ስራ ራሳችንን ሰልፍ ፋይናንስ ያደርግ ነው። በተለያየ ስራ እየሰራን ራሳችን እየደገፍን ነው ይህን ስራ የሰራነው እና እንደዚህ አይነት ልምምዶች ብዙ ጊዜ የሉም። ምክንያቱም ያው ማንም ላይ መፍረድ አይቻልም፣ ግን በቃ እየደፈርን ብንሰራ ደስ ይለኛል። እንደዚህ አይነት ስራዎች በደንብ ፑሽ ብናደርግ። አሁን በእኛ ስቱዲዮ ስር ራሱ ወደ 7 የተለያዩ ዶክመንተሪዎች አሉ። ሁሉም ሰልፍ ፋይናንስ ይደረጉ ናቸው፣ ሰልፍ ፕሮዲዩስ ይደረጉ ናቸው። ይህን ስራ ጨምሮ ማለት ነው። በተለያየ ጊዜ እንግዲህ ከዚህ ቀጥሎ እንለቃቸዋለን ብለን እናስባለን እና የድፍረት ስራዎች ቢሰሩ በቃ የማለቂያ ባይታወቅም ዶክመንተሪ ላይ ሂደት ሲኖረው ጊዜ ሲኖረው ደስ ይላል። አሁን ዛሬ ላይ ራሱ ያየነው ነገር ልክ ሰዎች ሲቀያየሩ አለ፣ ኮሮና መጥቶ ሲሄድ አለ። በዛ ሁላ መሀል ላይ በዛ ሁላ ሂደት ውስጥ እየሰራን ነበር ያለፍነው እና ተስፋ ሳይቆርጡ ረዘም ያሉ ዶክመንተሪዎች ቢሰሩ ውጤቱ ያማረ ይሆናል ብዬ አስባለሁ። ምክንያቱም ግዴታ ያ ስራ ወይ ደግሞ የዶክመንተሪው ሳብጀክቶች ውጤታማ መሆን የለባቸውም ወይ ደግሞ ሴንሴሽናላይዝ መደረግም የለበትም። ግን እያንዳንዱ የህይወት ዘርፍ ላይ የተለያዩ የፊልሜከር ድሪቨን የሆኑ ፕሮጀክቶች ቢሰሩ ደስ ይለኛል። እዚህ ስራ ላይ የተሳተፉ ሰዎችን በሙሉ አመሰግናለሁ። ያው ስም ልጥራ ካልኩ ብዙ ስለሆኑ አጠቃላይ በጣም ነው የማመሰግነው። እናንተም እዚህ ስለመጣችሁ በጣም አመሰግናችኋለሁ። አዳዲስ ለሚመጡ ሙዚቀኞች እኔም ራሴ አዲስ ስለሆንኩኝ ብዙ ማለት ኤክስፒሪየንስ በደም እንዳለው ሰው መናገር ባልችልም ግን ለሚሰሩት ነገር አምነውበት እስከሆነ ድረስ በደም ታማኝ ሆነው ጥሩ ነገር ለመስጠት ጥሩ ነገር ለአድማጭ ለማድረስ መትጋት እንዳለባቸው
ከሚያምኑበት ነገር ፈቀቅ የሚያደርግ ነገር ሊኖር ይችላል ብዙ ግን እነዛን ሁሉ ቻሌንጆች ተቋቁመው ጥሩ ነገር ለመስጠት መሞከር ሁሌም ቢሆን እንደ ባለሙያ ለሚያደምጠን ሰው የአድማጭን ጆሮ አክብረን ጥሩ ስራ መስጠት አለብን የሚል እምነት ስላለኝ ያንን አስተላልፋለሁ። አፍሪካ ወደፊት ብዙ ተስፋ አለው ወደፊት ብዙ ደረጃ ይደርሳል የሚል ሀሳብ አለኝ። አልበሙን ሲጀምር እንኳን ደስ አለ ብያለሁ። ሲጨርስም ልክ እንደዛው ነው። አሁንም ደግሞ ለዛሬው ቀን አሁንም እንኳን ደስ አለ እላለሁ። ከዚህም አልፎ ሌሎች ፕሮጀክቶች ጀምረናል አሉ። አሁን ይሄ ነገር እዚህ ጋር ሰርተናል ብለን አላቆምንም። ምክንያቱም የኛው ወደ ህዝብ መንገዱን ከጀመረ በኋላ ሌሎች ነገሮች ከስር ደግሞ እያስቀመጥን እየጻፈን ያለ ነውና ኔክስት ደግሞ ይሄኛውም ከፍ ብሎ ህዝቡ ጋር ደርሶ ከዚህ ደግሞ የተለየ ሳውንድ ያለው ሌላ ነገር ቅርብ በመንለው ጊዜ ውስጥ እንደግማለን። ስለዚህ ያው ይሄ ለዛኛው ቀብድ ነው ብዬ እላለሁ። አልበሙ ከጥግ እስከ ጥግ አሪፍ ነው። እኔ ወድሻለሁ የሚለው ዘፈን ደስ ይለኛል። እሱም ቢሰሙ ደስ ይለኛል። ከዛ ቢጀምሩ ለጆሮም በጣም ስለሚጣፍጥ ከዛ ይቀይንቁ ያሉ ሁለት የተከፈለበት ከዛ 15ን ቢሰሙት እንደራሴ በጣም አሪፍ ዘፈን ነው።